እሱን ጠብቁት ፍርድ ከሱ ይመጣል ገዳዮችም ቀናላቸው የሚሞቱበት እግዚአብሔርን የሚያመሰግኑ ሰዎች አይጎልባቸውም በመከራ ውስጥ ሆነን ማመስገን በደስታ ውስጥ ሆነን ማመስገን የምንታገልባቸው የፖለቲካ ርዕዮተ ዓለሞች አያሸንፉንም በመከራ የሚያልፍ ክርስትና እንጂ በድሎት የሚያልፍ ማንነት የለንም ንስሐ ስላልገባን ነው ምድሪቱ የመከራ ምድር የሆነችው ክርስቲያኖች ተስፋ አትቁረጡ ሕያው መንግስት ቅዱስ መንግስት ደስ የሚል ረፍት ያለው መንግስት አለን እግዚአብሔር ሰጥቶናል ይሄን መንግስት በሐዋርያው በቅዱስ ጴጥሮስ መልእክት ምዕራፍ 4 ቁጥር 7 ላይ እና ቁጥር 8 ላይ ያለውን ሐሳብ አነብላችሁና አንድ ሐረግ መነሻ የትምህርት ርዕስ ይዘን እንማራለን። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ፣ ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በላይ በፊት እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ስለ ቃሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። የትምህርታችን ርዕስ ትጸልዩም ዘንድ በመጠን ኑሩ የሚል ይሆናል። እስኪ ሁላችሁም ቃሉን ከኔ ጋር ደግማችሁ በሉት። ትጸልዩም ዘንድ ድገሙት፣ ድገሙት። በመጠን ኑሩ። በምን አቤት ምን ትሉ ዘንድ አንዴ ድገሙት። በጸሎትና በመጠን የመኖር ህይወትን በዚህ ማለዳ እናያለን። ክብር ይግባው። የቅዱስ ጴጥሮስ መልእክት የተጻፈበት መሰረታዊ ዓላማ ለተበተኑ እስራኤላውያን ህይወት ኃይል የሆነው የእግዚአብሔር ቃል ወደ እነሱ እንዲደርስ በቅዱስ ጴጥሮስ በኩል የተነገረ ሕያው ቃል ነው። ይህ ቃል በቅዱስ ጴጥሮስ ይሰበክ ይነገር ይጻፍ እንጂ የቃሉ ባለቤት እግዚአብሔር ነው። እግዚአብሔር በሐዋርያቱ አድሮ ለዓለም የሚጠቅም ለዓለም የሚረባ ለትውልድ መሰረታዊ የህይወት ለውጥ የሚሆን ሕያው ቅዱስ ኃያልና ዘላለማዊ ቃል ጽፏል። ስለዚህ እነዚህ ቅዱሳን ሐዋርያት በተለይም ቅዱስ ጴጥሮስ በመጠን ስለመኖርና ስለመጸለይ አጥብቆ ይናገራል። ክርስቲያኖች ይሄ ዘመን ያለ ጸሎት የምናልፍበት ስላልሆነ ሰው አብዝቶ ወደ እግዚአብሔር መጸለይ አለበት። ጸሎት ከእግዚአብሔር ጋር የምንነጋገርበት መንፈሳዊ ኃይል ነው። ጸሎት ስጋዊ ፍላጎታችንና ስሜቶቻችንን የምንጥልበት ጉልበት ነው። ጸሎት አምላካችንን ፊት ለፊት የምናይበት መንፈሳዊ ኃይል ነው። ጸሎት እግዚአብሔር አምላካችንን ወደ ራሳችን የምናቀርብበትና ከኛ ጋር እንደ ወዳጅ የምናነጋግርበት ጉልበት ነው። ጸሎት ሁለት መሰረታዊ ነገሮች ይፈልጋል። የልብ መዘጋጀትና የህሊና አእምሮን ወደ እግዚአብሔር ሰብስቦ የመጸለይ ስሜቶችን ይፈልጋል። ጸሎት ሁልጊዜ ከእግዚአብሔር ጋር የምናደርገው መንፈሳዊ ውይይት ነው። እግዚአብሔር ሁልጊዜ ሰዎች ወደሱ እንዲለምኑ እንዲጸልዩ ይናገራል። ጸሎታችን መሰረታዊ ዓላማው አንደኛውና የመጀመሪያው እግዚአብሔርን ለማመስገን እንጸልያለን። የጸሎት የመጀመሪያው ክፍል ምስጋና ነው። እስኪ ምንድነው አልኳችሁ? ድገሙልኝ። ምስጋና ነው። በሚሆነውም በማይሆነውም በጉድለትም በሙላትም ማንን ማመስገን? እግዚአብሔርን የሚያመሰግኑ ሰዎች አይጎልባቸውም። በመከራ ውስጥ ሆነን ማመስገን፣ በደስታ ውስጥ ሆነን ማመስገን፣ በሐዘን ውስጥ ሆነን ማመስገን፣ በመራብ ውስጥ ሆነን ማመስገን፣ በመራቆት ውስጥ ሆነን ማመስገን፣ በጉድለታችን ሁሉ ማመስገን። ስናመሰግነው የትናንትና ጉድለታችን እንረሳለን። ስናመሰግነው እግዚአብሔር ሁል ጊዜ በደስታ ጓዳችንን ይሞላዋል። ስናመሰግነው ምድራዊነታችን ረስተን ሰማያውያን እንሆናለን። የተፈጠርንበት መሰረታዊ ዓላማ የተጠራንበት ሐሳብ እግዚአብሔርን ማመስገን ነው። እግዚአብሔር ሰውና መላእክትን የፈጠረው ክብሩ በባህሪው እንደቀረ አውቆ ሰውና መላእክት እንዲያመሰግኑት ስሙን እንዲጠሩ እንዲያከብሩ ፈጥሯቸዋል። የሰው ተፈጥሮ የመላእክት ተፈጥሮ ለምስጋና ነው። መላእክት ያለ መሰልቸት
ያመሰግኑታል። ያለ ምስጋናቸው ረፍት የለውም። ያለ ረፍት ያመሰግኑታል። በምስጋና ጠግበው ምስጋናን ለብሰው ምስጋናን ረግተው ይኖራሉ። እኛም እንድናመሰግን ተፈጥረናል። የምናመሰግነው አርፍተ ዘመን የሚገታቸው ዘመን የሚቋጭላቸው መቃብር የሚጥላቸው ሰዎች አይደለም። የምናመሰግነው ዘመን የማይሽረውን ስርዓተ ማህበር የማያሻሽለውን በዚህ ጊዜ ተገኘ ተብሎ የማይነገርለትን ቅድመ ዓለም የነበረ ማዕከል ዓለም ያለ ዓለምን አሳልፎ የሚኖረውን እግዚአብሔርን ሳናቋርጥ እናመሰግነዋለን። ክብር ለሱ ይሁን ለአምላካችን። ክርስቲያኖች በሕይወታችሁ ውስጥ ምስጋና ልመዱ። የምናመሰግነው ደግሞ እግዚአብሔርን ብቻ ነው። ስለሞላልን አይደለም እናመሰግነው፣ ሲጎልብንም እናመስግነው። ማንን? በማርያም ንገሩኝ፣ ማንን? እግዚአብሔርን ስናመሰግን በረከት ይበዛልናል። ክርስቲያኖች እንዳይመስላችሁ አጉረምራሚዎች ስንሆን ነው ጎዶሎ የሚበዛው። አጉረምራሚዎች ስንሆን ነው ፈተናው የሚበዛው። አጉረምራሚዎች ስንሆን ነው። በተለይ ኦርቶዶክሳውያን ምዕመናን እባካችሁ አጉረምራሚዎች አንሁን። መከራ አለ፣ ፈተና አለ። ቅድም መምህር ብርሃኑ እያለ ነበር፣ በዓለም ሳላችሁ ፈተና አለባችሁ ተብሎ ተነግሮናል። በተለይ ደግሞ ስሙን ከጠራን የሱ ከሆንን ክርስቲያኖች ስንሆን እንፈተናለን። በፈተና ውስጥ ግን ነጥረን የምንወጣ የክርስቶስ የክብሩ ወርቆች ነን። ክብር ለሱ ይሁን ለአምላካችን። እስኪ ወርቅ ነን በሉ። ድገሙት። ወርቅ በገንዘብ ይገዛል። ክርስቶስ እኛን የገዛን በገንዘብ አይደለም፣ በደሙ ነው የገዛን። ኧረ ክብር ለሱ ይሁን። እኛ ለሱ ወርቆቹ ነን። ክርስቲያኖች የምንገዛቸውን ቁሳቁሶች በገንዘብ በተለያዩ መለዋወጫ ዕቃዎች ልንገዛቸው እንችላለን። እግዚአብሔር ግን እኛን የገዛን ክርስቲያኖች እጅግ እኛን ከመውደዱ የተነሳ በደሙ ነው የገዛን። ስለዚህ ክብር ለሱ ለአምላካችን። ይሄን ፍቅር፣ ይሄን በጎነት፣ ይሄን ምህረት፣ ይሄን ይቅር ባይነት በልባችን ላይ ልንስለው ይገባል ክርስቲያኖች። ለዚህ ነው እስኪ የተወሰኑ መሰረታዊ ሐሳቦችን እንይና ትምህርታችንን እንጠቀልላለን ሰዓታችሁን ላለመፍጀት። በዚህ ሐሳብ ውስጥ ምንድነው ጸሎት ምንድነው የሚለውን መሰረታዊ ሐሳቦችን ለማየት እንሞክራለን። ርዕሳችንን ሁላችሁም እንዳትረሱ። ትጸልዩ ዘንድ በሉ እስኪ። በምን ኑሩ? አልሰማው። ርዕሱን እንዳትረሱት። ምን ትሉ ዘንድ? በምን ኑሩ? ጸሎት ምንድነው? ጸሎት ለምን ያስፈልጋል የሚለውን ነገር ክርስቲያኖች በደንብ አድርጋችሁ ማየት አለባችሁ። ጸሎት ሰው ከእግዚአብሔር ጋር የሚገናኝበት መንገድ ነው። ለዚህ ነው መጽሐፍ እንዲህ አለ። ራሱ ክርስቶስ ደቀ መዛሙርቱን ሲያስተምራቸው እንዲህ ነው ያለው፣ አንትሙሰ እንዘ ትጸልዩ ከመዝ በሉ፣ እናንተ ግን ስትጸልዩ እንዲህ ብላችሁ ጸልዩ አለ። ምን ብላችሁ ጸልዩ? እንዲህ ብላችሁ ጸልዩ። ምን ብለን እንጸልይ ብለውት ነበርና ለነሱ ጥያቄ መልስ መስጠት ስለፈለገ እንዲህ ብላችሁ ጸልዩ አለ። አባታችን ሆይ በሉ እስኪ በሉ። ምናችን ሆይ? ምናችን ስለሆነ ንገሩኝ። የኛ አባቶች አረፍተ ዘመን ገቷቸዋል፣ እድሜ ገድቧቸዋል፣ መቃብር ጥሏቸዋል። የኔና የናንተ አባት እውነተኛ አባት ስለሆነ ሞተ፣ መቃብርን አሸንፎ በመቃብር ጀርባ ላይ ቆመና ሕይወት ሰጥቶ አባት በሉኝ ያለ እሱ ብቻ ነው። ክብር ለሱ ይሁን። አባት በሉኝ ያለ እሱ ብቻ ነው። ስለዚህ ጸሎት ያስተማረን ማን ነው? ራሱ እግዚአብሔር ነው። ጸልዩ ብሎ የነገረን። በነገራችን ላይ በጣም የሚደንቀኝ ቃል አለ። እሱ ጸሎት እያስተማረ የማይጸልይ አይደለም። ትዝ ይላችኋል እዛ የማቴዎስ ወንጌል ምዕራፍ 26 ላይ ያ የመከራና የመጨረሻው ሰዓት ሲደርስ ክርስቶስ ወደ ጌቴሴማኒ ዋሻ ውስጥ ይገባና መጸለይ ይጀምራል። አባት ሆይ ይቺ ጽዋ ከኔ ትለፍ፣ ያንተ ፈቃድ ይሁን የኔ አይደለም እያለ ሲጸልይ እናየዋለን። ጸልዩ ብሎ ብቻ የሚያቆም እንደ ዓለማችን የባዮሎጂ መምህራን አይደለም ክርስቶስ። ጸልዩ ብሎ ራሱ የሚጸልይ ጸልዮ ጸሎት የሚያስተምረን አባት ነው የኛ ጌታ። ክብር ምስጋና ለሱ ይሁን። ለዚህ እኮ ነው በዚህ በማቴዎስ ወንጌል ምዕራፍ 21 ላይ እጅግ የሚገርም ቃል ታገኛላችሁ። በተለይ ምዕራፍ 26ንም ስታነቡ እንዲህ የሚል ቃል ታገኛላችሁ። ትግሁ ወጸልዩ ከመ ኢትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ትጉና ምን በሉ? አቤት ትጉና ምን በሉ? ወደ ምን እንዳትገቡ? ወደ ፈተና እንዳትገቡ። ፈተና በሶስት መንገድ ይመጣል ክርስቲያኖች። አንደኛ በስጋ ፍላጎት፣ ልብላ ልበላ፣ ልጠጣ፣ ልታይ ልሾም በሚል ናፍቆት ይመጣል። ፈቲው ፍላጎት በጣም ፈተና ያመጣል እሱ።
ዓለም የምትፈተነው ስጋ የሚፈተነው በዚህ ነው። ለዚህ ነው ቅዱስ ጳውሎስ በገላትያ ምዕራፍ 5 ቁጥር 16 ላይ ነገር ግን ወንድሞች ሆይ በመንፈስ ተመላለሱ የስጋን ነገር ከቶ አታስባልና ስጋ በመንፈስ ላይ መንፈስ ደግሞ በስጋ ላይ ይነሳል የምትሹትን ልታደርጉ አትችሉም ማለት ስጋ ፈተና አለው። ነፍስ ልጹም ልጸልይ ልስገድ ትላለች፣ ስጋ ልብላ ልጠጣ ይመቸኝ ትላለች ክርስቲያኖች። ስለዚህ ይሄ እኛ የለበስነው ስጋ በስጋ ፍላጎት እንፈተናለን። ሁለተኛው ሰይጣን ይፈትነናል። ማን ይፈትነናል? አቤት ኢዮብን እንደፈተነው ሰይጣን ይፈትነናል። ሶስተኛው ራሱ እግዚአብሔር የቅድስናችን መጠን የመንፈሳዊነታችን ልክ እንዲታይ ይፈትነናል። ለዚህ ምሳሌ አድርገን የምንወስደው አብርሃምን ነው። አብርሃም ተፈትኗል። ግን በዚህ ሁሉ ፈተና ውስጥ አብርሃም አለፈ፣ ኢዮብም አለፈ። እኛም እንድናልፍ ፈተና ስለሚመጣ ወደ ፈተና እንዳንገባ ተግተን ምን እንበል? አቤት ኢትዮጵያ ፈተና ውስጥ ነው ያለችው። ብዙ ፈተና ውስጥ ነው ያለችው። እኛ በያለን ሀገር አንዲት ሀገር ናት ያለችን። ሁላችንም አብዝተን ልንጸልይ ይገባል። ወደ ማን? አቤት እስኪ መልስ ከሰው ወይስ ከእግዚአብሔር? እስኪ ከእግዚአብሔር መልስ እጠብቃለሁ። በጸሎቴ ስለ ሀገሬ፣ ስለ ራሴ፣ ስለ ቤተክርስቲያኔ እጸልያለሁ የምትሉ እጃችሁን አሳዩኝ አንድ ጊዜ። እስኪ ሁላችሁ ስለ ሀገሬ በሉ እጸልያለሁ፣ ስለ ቤተክርስቲያኔ እጸልያለሁ፣ ስለ ሁሉ ማን ይስማን? አመስግኑት። ይስማን። እንጸልይ ባካችሁ። ስለዚህ እንፈተናለን። ፈተናውን ማምለጥ የምንችልበት መንገድ ጸሎት ብቻ ነው። ክላሻችን አላዳነንም። የጦር መሳሪያዎቻችንም ለውጥ አላመጡም። በዘር መከፋፈላችንም ረፍት አልሰጠንም። ጎሳና ቡድን ለይተን መፋለማችንም ረፍት አልሰጠንም። ረፍት ከማን ዘንድ? በምን የሚገኝ? በጸሎት የሚገኝ ረፍት ወደ ህይወታችን እንዲመጣ ማን ይርዳን? ስለዚህ ትጸልዩ ዘንድ በምን ኑሩ? በመጠን ኑሩ። ጸሎት 3 ክፍል አለው። ስንት አልኳችሁ? አንደኛው ምስጋና ነው፣ ሁለተኛው ልመና ነው፣ ሶስተኛው ምልጃ ነው። እስኪ በሉ ምስጋና በሉ ንገሩኝ። ከዛስ ምልጃ። የመጀመሪያው የጸሎት ክፍል ምስጋና ነው። ሲዝም ብላችሁ ቅድም ወደ ፈተና እንዳትገቡ ትጉና ጸልዩ አይደል ያልነው? እስኪ ዛሬ ዕለቱ የማን ነው? ሰማዕቷ ቅድስት አርሴማ ምን ታስቧታላችሁ? ፈተና ሲመጣባት ንጉሱ በብዙ ፈተናዎች ሲያሯሩጧት ኃይል እንዲሆናት ጉልበት እንዲሆናት ወደ ነገስታቱ ሳይሆን ወደ አባቷ ሳይሆን ትሾሚያለሽ ትሸለማለሽ ወደ ተባለችበት ወደ ዓለማዊ ዳኞችና ነገስታት አይደለም ፊቷን ያዞረችው፣ ወደ ተሰቀለው ወደ ሞተው ጎኑን ተወግቶ ኃጢያቷን ለነቀለላት ህሊ እጁን ተቸንክሮ በእጁ መዳፍ ላይ ለጻፋት ለኢየሱስ ክርስቶስ አብዝታ ትጸልይ ነበር። ጸሎቷን ሰማ። የተገስታቱን ኃይል እያጠፋ የሷን ክብር እየጨመረ ሄደ ኢየሱስ ክርስቶስ። ክብር ለሱ ይሁን። ስለዚህ ጸሎት ክርስቲያኖች ጉልበት ነው። ጸሎት ምንድነው? ንገሩኝ። ጉልበት ነው። ጸሎት ማሸነፊያ ነው። ጸሎት ኃይል የምናደርግበት መንፈሳዊ ጸጋ ነው። ጸሎት ክርስቲያኖች የመንፈሳዊ ህይወታችን መሳሪያና ዋስትና ነው ጸሎት። ስለዚህ ክላሻችን አያሸንፍም። የያዝናቸው መሳሪያዎች አያሸንፉም። የምንታገልባቸው የፖለቲካ ርዕዮተ ዓለሞች አያሸንፉንም። የምናሸንፈው ምን ስንል ብቻ? ንገሩኝ። ስንጸልይ ነው የምናሸንፈው። እባካችሁ አብዝታችሁ ከልባችሁ ጸልዩ። ምልጃ ያስፈልጋል በጸሎት ውስጥ። ምን አልኳችሁ? ልመና ስጠኝ ነው አይደል? ስጠኝ እኮ ነው፣ አድርግልኝ፣ አከናውንልኝ ነው። ለዚህ ነው ራሱ አባታችን ጸሎት ላይ እኮ አለ ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። ከዛስ አቤት ይሄ ልመና ነው። መጽሐፍም እንዲህ ነው ያለን የማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ የሚገርም ቃል ታደባላችሁ። አንትሙሰ ህሱ መንግስቶ ወጽድቆ ወኩሎ ይትቤሰከክሙ። እናንተ ግን አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሌላው ይጨመርላችኋል። እግዚአብሔር የሚጨምር አምላክ ነው፣ የሚያጎል አምላክ አይደለም። ኧረ ክብር ለሱ ይሁን ለአምላካችን። ክርስቲያኖች ይህንን በዚህ መልክ ካየን ምልጃ ያስፈልጋል። ደግሞ ቤተክርስቲያን በዚህ ጉዳይ ላይ ያለ ድካም ትማልዳለች።
ሁል ጊዜ በቅዳሴዋ ዓመት 365ቱን ቀናት ከፈለግንም 366ቱን ቀናት የምልጃ ጸሎት የምትጸልይ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስለ ዓለም ትጸልያለች፣ ስለ ዝናቡ ትጸልያለች፣ ስለ ወንዙ ትጸልያለች፣ ስለ ነገስታት ስለ መኳንንቱ ትጸልያለች፣ ስለ ተራቡትና ስለ ተጠሙት ስለ ተሰደዱት ትጸልያለች። ዘወትር ያለማቋረጥ የምልጃ ጸሎት ትጸልያለች። ምልጃ ስለሌላው ሰው መጮህ ነው፣ ስለሌላው ሰው መቆም ነው። መማለድ ያስፈልጋል። ክርስቲያኖች አንተ ለወንድምህ ልትጸልይለት፣ ለእህትህ ልትጸልይላት ይገባል። ምልጃ ያስፈልገናል። ክርስቲያኖች ቅዱሳን ጻድቃን ሰማዕታት በእምነት የበረቱ በቅድስና የጸኑ በእግዚአብሔር ፊት ቆመው ስለኛ ይማልዳሉ። ክብር ምስጋና ለእግዚአብሔር ይሁን። ለዚህ ነው ቅዱስ ጳውሎስ ለልጁ ለጢሞቴዎስ ሲጽፍለት ምዕራፍ 2 ቁጥር 2 ላይ በጸሎትና በምልጃ በእግዚአብሔር ፊት ልመናችሁን አስታውቁ እንጂ በአንዳች አትጨነቁ አለ። በምንና በምን? በጸሎትና በምልጃ። በሉ እስኪ ድገሙት። ልመናችሁን በእግዚአብሔር ዘንድ አስታውቁ እንጂ በአንዳች አትጨነቁ አለ። ነረ ክብር ለሱ ይሁን። ጭንቀታችንን የማይወድ ጌታ በቃ ለምኑ አለ፣ ማልዱ አለ። በዚህ ጉዳይ ለእግዚአብሔር አስታውቁት፣ ንገሩት እንጂ በአንዳች ምን አትበሉ። አረ ንገሩኝ እስኪ ሁላችሁም አትጨነቁ በሉ። ድገሙት። ኑሮ ያስጨንቀናል፣ ልጆቻችን ያስጨንቁናል፣ በዓለም ላይ የምንሰማው የዜና ሁኔታ ሁሉ ያስጨንቀናል። በእጃችን ያዝነው ሞባይል እንኳን ሳይቀር ልዩ መረጃዎችን እየሰጠ ያስጨንቀናል። ግን እግዚአብሔር ያለን አትጨነቁ ነው ያለን። ሳንጨነቅ እሱን እንድናይ ማን ይርዳን? ክብር ለሱ ለአምላካችን። መጨነቅ አያስፈልግም። 5 ነገሮች ነግሬያችሁ ትምህርቴን እጠቀልላለሁ። ክርስቲያኖች ትጸልዩ ዘንድ በመጠን ኑሩ ነው ትምህርታችን። ሰው ሲጸልይ በመጠን መኖር አለበት። ይሄ ልብላ፣ ልጠጣ፣ ልክበር፣ ይሄ በልቶ አለመጥገብ፣ ጠጥቶ አለመርካት፣ ለብሶ አለማማር አስቸጋሪ ነው። ክርስቲያኖች መንፈሳዊ ሰው ስንሆን ባንለብስም ያምርብናል። ጸጋ እግዚአብሔር ፊታችን ላይ ይበራል። ክርስቲያኖች የክርስቶስ ኃይል በልባችን ሲፈስ መንፈሳዊ ጸጋችን በፊታችን ላይ ማንጸባረቅ ይጀምራል። ብዙ የተሻለ ፕሮቶኮል ያለው ልብስ የለበሱ ሰዎች ፊታቸው አመዳም የሆኑ፣ እኛ ግን ምንም የረባ ልብስ እንኳን ሳንለብስ በሞገስ በኃይል የምናስፈራ ጸጋ ያለን ሰዎች እንሆናለን። ስንጸልይ በመጠን መኖር እንጀምራለን። በመጠን የሚኖሩ ሰዎች በመጠን ከማይኖሩ ሰዎች የተለየ ሞገስና ክብር አላቸው። ማን ይመስገን። ታዲያ እንዲህ አይነት አባት ነው እግዚአብሔር። ለዚህ ነው የሙጥኝ ያልነው። በጥቂቱ የሚባርክ፣ በጥቂቱ ፊታችንን የሚያበራ፣ በጥቂቱ ጎደሏችንን የሚሞላ፣ በጥቂቱ ጥያቄያችንን ሁሉ የሚያከናውን አምላክ ነው። ለዚህ ነው መጽሐፍ ቅዱስ በነገራችን ላይ ማርያምና ማርታ የሚባሉ የአልዓዛር እህቶች ነበሩ። ማርታ ብዙ ጊዜዋን የምትወስደው በመልፋትና በመድከም ነው። ማርያም ደግሞ የእግዚአብሔርን ቃል በመስማት ነው። ማርያምን እንዲህ አላት ክርስቶስ፣ ማርያምስ ሐሬት መክፈልተ ሰናየ ዘኢይሃይድዋ፣ ማርያምስ ማንም ሊቀማት የማይችል በጎ ዕድልን መርጣለች አላትና ማርታ አላት የሚያስፈልገው ጥቂት ነው፣ አንቺ ግን በብዙ ትደክም ያለሽ አላት። ክርስቲያኖች በጥቂቱ ድከሙ፣ በብዙ ማን ይሰጣል? በጥቂቱ ጸልዩ፣ በብዙ ማን ይሞላል? ክብር ለሱ ለአምላካችን። ይሄን አምላክ ነው ማምለክ ያለብን ክርስቲያኖች። ከሱ ጋር ነው መጣበቅ ያለብን። ስለዚህ ክርስቲያኖች ጸሎታችን 5 ነገሮች ያስፈልጉታል። ስንት አልኳችሁ? 5 ነገሮች ያስፈልጉታል። አንደኛው በእምነት መጸለይ ነው። በሉ እስኪ ድገሙት። በምን መጸለይ? ክርስቲያን በእምነት መጸለይ ያለበት፣ እግዚአብሔርን መጠራጠር የለበትም። ክርስቲያኖች የምናልባት ጸሎታችሁን ተዉ። አርሴምዬ ይሄንን ብታደርግልኝ አይባልም፣ አድርጊልኝ ነው የሚባለው። የሚያምን ሰው አድርጊልኝ ብሎ ነው የሚጸልየው። እግዚአብሔር ሆይ ይሄንን ብታደርግልኝ አይባልም። አምናችሁ ጠይቁት። እሱም አምናችሁ ለምኑኝ ነው ያለው። አምናችሁ ጠይቁኝ ነው ያለው። ክርስቲያኖች አድርግልኝ በሉት። ሲያደርግላችሁ ልታደርጉ የሚገባችሁን የልቦናችሁን ስለት ለእግዚአብሔር አስገቡለት። ማን ይመስገን። ስለዚህ በእምነት ነው መጸለይ። የጥርጥር ልቦና አይኑራችሁ። እግዚአብሔር ሁሉን ማድረግ ምን ይላል? ይችላል። ለዚህ ነው መጽሐፍ እግዚአብሔር ሁሉን ማድረግ ስለሚችል ወዘእንበሌሁሰ አልቦ ዘኮነ ወኢምንትኒ፣ ያላንተ የሚሆን አንዳች ነገር የለምና በሱ ፈቃድ የሚሆን ነው እግዚአብሔር። ክርስቲያኖች የሚፈልገው ከኛ የልባችንን በጎነት፣ የአእምሮአችንን ንጽህና፣ የመንፈሳዊ ቅድስናችንን ህይወት እግዚአብሔር ይፈልጋል። ስለዚህ ሰው ሲጸልይ በምን መጸለይ አለበት? አልሰማሁም? በእምነት መጸለይ ያለበት። ለዚህ ነው ቅዱስ ጳውሎስ በዕብራውያን ምዕራፍ 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ማለት። እስኪ ሁላችሁ በሉ ያለ እምነት በል። ድገሙት። እግዚአብሔርን ደስ ማሰኘት ስለዚህ እግዚአብሔር ደስ የሚሰኘው ምን ስንል ነው?
ይሄንን ስትገለብጡት ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ካለ መጽሐፍ በእምነት እግዚአብሔርን ምን ማሰኘት ይቻላል? እግዚአብሔር ደስ የሚሰኘው እኛ ስናምን ነው። እስኪ እናምናለን የምትሉ እጃችሁን ከፍ አድርጉና ለያችሁ። ሁላችንም ማንን እናምናለን? ድገሙት። ስለምናምነው በእምነት ስንጸልይ ማን ይሰማናል? ክብር ለሱ ለአምላካችን። ሁለተኛው እንደ እግዚአብሔር ፈቃድ መጸለይ ነው። እንደማን ፈቃድ? ድገሙት። እንደ እግዚአብሔር ፈቃድ መጸለይ ነው። ምንድነው የእግዚአብሔር ፈቃድ ካላችሁ መንግስቱንና ጽድቁን መለመን ነው። የእግዚአብሔር ፈቃድ ሁለቱ ናቸው። ሌላው ይጨመርላችኋል ተብሎ ተነግሮናል። መንግስቱን መላፈቅ ስላለብን እግዚአብሔር መንግስት አለው። እግዚአብሔር ምን አለው? ስለዚህ እኛ የመንግስት ልጆች ነን። እስኪ እኔ የመንግስት ልጅ ነኝ በሉ። ፈርታችኋል? ንገሩ እንጂ እኔ በሉ የመንግስት ልጅ ነኝ። ልብ አድርጉ። አረፍተ ዘመን የሚገታው መንግስት አይደለም። አባታችን ለኛ ያዘጋጀው መንግስት ሕያው መንግስት ነው። ለዚህ ነው እኮ ስንጸልይ አባታችን ሆይ በሰማያት የምትኖር ከዛስ ስምህ ይቀደስ ከዛስ። ስለዚህ እግዚአብሔር ለኛ ያዘጋጀው ምን አለ? ስለዚህ እኛ የምን ልጆች ነን? አመስግኑት። በቃ የመንግስት ልጆች ነን እኛ። ዘመን የማይሻር መንግስት አለን እኛ። ነግሰን የምንኖርበት መንግስት አለን እኛ። ክርስቲያኖች ተስፋ አትቁረጡ። ሕያው መንግስት፣ ቅዱስ መንግስት፣ ደስ የሚል ረፍት ያለው መንግስት አለን። እግዚአብሔር ሰጥቶናል ይሄን መንግስት። ኧረ ክብር ለሱ ለአምላካችን። መንግስት አለን። ለዚህ ነው ሳንሰለች ምንህ ትምጣ። ኧረ ድገሙት። ምንህ ትምጣ። ስለዚህ አባታችን ምን አለው? መንግስት አለው። ስለዚህ እንደ ፈቃዱ መጸለይ ያስፈልጋል። አንድ ጥቅስ ነው የምሰጣችሁ። አንደኛ ዮሐንስ ምዕራፍ 5 ቁጥር 14 እንደ ፈቃዱ አንዳች ብንለምን ይሰማናል፣ የለመነውንም ልመና በእግዚአብሔር ፊት እናስታውቃለን። በቃ እንቀበላለን። እንደ ፈቃዱ መለመን እንደምኑ? ስንተኛ? ሁለተኛ። ሶስተኛው በመንፈስ መጸለይ ነው። እስኪ በሉ። አልሰማው? በመንፈስ መጸለይ ማለት ማጓራት አይደለም። በሰቂለ ሕሊና በአንቃዕዶ ልቦና ሕሊናን በማንቃት ልቡናን በስላሴ ዙፋን ፊት በማኖር ሞተ ወልደ እግዚአብሔርን ማሰብ፣ የክርስቶስን መከራ የተቀበለውን የተወጋውን እጁን ማየት። በጣም የሚገርመኝ ደስ የሚለኝ ቃል አለ። ኢሳይያስ የጻፈው በእጄ መዳፍ ላይ ቀርጫቸዋለሁ ይላል። እስኪ በሏት እችን ቃል ድገሙት። አንድ ሰዓሊ ስዕል ለመሳል 3 ነገሮች ይፈልጋል። ሸራ ይፈልጋል፣ ቀለም ይፈልጋል፣ ብሩሽ ይፈልጋል። እግዚአብሔር የኔን ያንቺን ያንተን መልክ ለመሳል ብሩሽ ቀለም አልፈለገም፣ ጨርቅም አልፈለገም። እጁን ጨርቅ አደረገው። እጁን ምን አደረገው? ጨርቅ አደረገው። ከእጁ ላይ የተሰካውን ሚስማር መቃ አደረገው። ከእጁ የሚፈሰውን ደም ቀለም አደረገውና መልካችንን በእጁ ላይ ሳለ። ኧረ ክብር ለሱ ይሁን። ይሄ ፍቅር ይግባን። ይሄ ፍቅር ስለገባት ነው ዛሬ ሰማዕቷን ስናከብር ከፍ ስናደርጋት የክርስቶስ ፍቅር በትክክል በልቧ ስለተሳለ እጁ ላይ የተሳለች እንደሆነች ስላመነች መከራ ለመቀበል ወሰነች። ክርስቲያኖች በመከራ ውስጥ የሚያልፍ ክርስትና እንጂ በድሎት የሚያልፍ ማንነት የለንም። እደግመዋለሁ፣ በመከራ የሚያልፍ ክርስትና እንጂ በድሎት የሚያልፍ ማንነት የለንም። እናንተ መጽሐፍ እኮ እስመ በእንቲአሁ ይቀትሉነ ኩሎ አሚረ ወኮነ ከመ አባግዕ ዘይጠብሑ፣ እናንተ በየዕለቱ እንደ በጎች ትታረዳላችሁ ተብለናል እኮ። ምን አስጨነቃችሁ? ለምን ትፈራላችሁ? በቃ መከራው ካለ ልንቀበለው ግድ ነው። ኧረ ይሄ ብቻ አይደለም፣ ገና የሚብስ ይመጣል። አታጉረምርሙ፣ አባቶችንም አትክሰሱ፣ መንግስትንም አትዋቀሱ። እግዚአብሔር የራሱ ጊዜ አለው። እግዚአብሔር ምንድን ነው? እውነተኛ ዳኛ ነው። በሉ እስኪ እግዚአብሔር በሉ እውነተኛ። በቃ እሱን ጠብቁት። ፍርድ ከሱ ይመጣል። ገዳዮችም ቀን አላቸው የሚሞቱበት። አትጨነቁ፣ እንታረዳለን ነው ያለን መጽሐፍ። ስለዚህ በመከራ ውስጥ እያለፍን ግን የማንን ክብር እናያለን? አቤት ክብር ለሱ ለአምላካችን። አትጨነቁ። በቃ ኦርቶዶክሳውያን ከጭንቀት ከማጉረምረም ነፃ የወጣ ህሊና ሊኖረን ይገባል። ደስ እያለን መቀበል፣ ደስ እያለን። ሰማዕታት እኮ በሰማዕታት ዘመን ውስጥ
አይታችሁ ከሆነ ሞት እንዳያመልጠን፣ መከራ እንዳያመልጠን፣ ግርፋት እንዳያመልጠን፣ እስራት እንዳያመልጠን፣ እንግልት እንዳያመልጠን እያሉ ወደ መከራው እየገቡ በሰማዕትነት ያለፉ ብዙዎች እኮ አሉ። ክርስትና ይሄ ነው እኮ። እናንተ ለምን ተነካንም አትበሉ። ለምን የተንጣለለና ከፍ ያለ ዘመን ስለለመድን የመከራው ዘመን ሲመጣ እናኮርፋለን። በመከራ ውስጥ ግን የሚያሳልፍ ማን አለ? አቤት! ስለዚህ እሱ ስላለ በመንፈስ ጸልዩ። ለዚህ ነው መጽሐፍ እንዲህ ይላል። የሐዋርያው የያዕቆብ ወንድም የይሁዳ መልእክት ምዕራፍ 1 ቁጥር 20 ላይ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። በመንፈስ በሉ እስኪ እየጸለያችሁ ወደ ዘላለማዊ ሕይወት የሚወስደውን የክርስቶስን ምሕረት ተጠባበቁ። የማንን ምሕረት? በምን እየጸለያችሁ ንገሩኝ። በመንፈስ ጸልዩ። ይሄን ይፈልጋል ክርስቶስ ከኛ። አራተኛው ክርስቲያኖች ንስሐ በመግባት መጸለይ ነው። ብዙዎቻችን ንስሐን የምናውቀው ቃሉን ነው። ተግባራችን በጣም የወረደ ነው። የንስሐ አባት የሌለን ብዙ ክርስቲያኖች አለን። ስሙን ብቻ የያዝን ክርስቲያን የሚለውን ስም ማይተብ ብቻ ያሰርን ንስሐ አባት የሌለን፣ ስጋው ደግሞ ለመቀበል ጊዜ የሌለን ብዙ ሰዎች አለን። የቤተክርስቲያን የወንጌል አገልግሎት መሰረቱና ጫፉ የቅዳሴው መሰረታዊና ማጠቃለያ መቋጫ ጉልበቱ ንስሐ የገቡትን ሰዎች በክርስቶስ ደም ማክበርና ወደ ሰማያዊ መንግስት ማሳለፍ ነው፣ ማፍለስ ነው። ይሄ ከሆነ ሰዎች ንስሐ መግባት አለባቸው። ምን መግባት አለባቸው? ንስሐ መግባት አለብን። ሁላችንም ንስሐ ስላልገባን ነው ምድሪቱ የመከራ ምድር የሆነችው። ንስሐ የሚገባ የለም፣ የሚያለቅስ የለም፣ የሚጸጸት የለም፣ ስለ ኃጢአቱ የሚተክዝ የሚያለቅስ የለም። ንስሐ እንድንገባ ማን ይርዳል? ለዚህ ነው መጽሐፍ እንዲህ ይላል። ክርስቲያኖች የሉቃስ ወንጌል ምዕራፍ 13 ቁጥር 7 ላይ ንስሐ ባትገቡ ሁላችሁም ትጠፋላችኋል። እስኪ በሉ ንስሐ በሉ። ባትገቡ ሁላችሁም መጥፋት ወይስ መዳን? መዳን የምትሉ እስቲ እጃችሁን አሳዩ። ሁላችን ምን እንፈልጋለን? አልሰማውም። መዳን የምንፈልግ ከሆነ ምን እንግባ? ንስሐ ስንገባ ምን እንላለን? እንድናለን። ክብር ምስጋና ለእርሱ ይሁን። አዎ መዳን የምንፈልግ ከሆነ ይሄ ነው መፍትሄው። ንስሐ ባትገቡ ሁላችሁም ትጠፋላችሁ አለን እኮ መጽሐፍ። እስቲ ይህን ቃል ገልብጡት። ንስሐ ብትገቡ ሁላችሁም ትድናላችሁ ነው። ስለዚህ ምን እንግባ? አቤት! ይሄ አራተኛው ነው። አምስተኛውና የመጨረሻው ይቅር ባይ በመሆን መጸለይ ነው። እስኪ በሉ ይቅር ባይ በሉ። አልሰማውም። በመሆን ምን ማለት? መጸለይ። ለዚህ ነው መጽሐፍ እንዲህ ይላል፣ እናንተ ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ ይቅር ይላችኋል። እስኪ በሏት ሁላችሁም፣ እናንተ በሉ ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ ይቅር ይላችኋል። እናንተ አለ የሰማይ እናንተ በምድር ላይ የምታዩትን ወንድማችሁን ይቅር ካላላችሁ የሰማይ አባታችሁ ምን አይላችሁ?